አይናችሁን ከልጄ ላይ ታነሳላችሁ እያንዳንዳችሁ። ሰማኝ አይደለ? እያንዳንዳችሁ ሁልሽም አይንሽን ከልጄ ላይ ታነሳለሽ። እሺ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ስነ ስርዓታችሁን ያዙ። ደጋግሜ ነው የምነግራችሁ። በልጄ ምንም አይነት ቀልድ አላውቅም። በፈለጋችሁት ነገር መታችኋል፣ በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። አንዲት እርምጃ እንድትራመዱ አልፈቅድላችሁም። ሰማኸኝ አይደለም አንቺ እኔም ቀልድ አልፈልግም እያልኩሽ ነው። እኔም ቀልድ አልፈልግም እየነገርኩሽ እኮ ነው። እኔም ቀልድ አልፈልግም። ማንም አባቱ ደግሞ ማንም ሊነካው አይችልም እየነገርኩሽ ነው። አማርኛ መሰሚ ከሆነ ማለት ነው እንዴ። ምናልባት የሰሞኑን ዝም ስንል ምናምን ለምን ረሳችኝ ነው የሚመስለው፣ ወይንም ለምን ቼክ አታደርጉኝ ማለት ነገር ነው የሚመስለው። ሩታ እንደዛ ነው የሚመስለው። እውነት ነው። ሌላ የምትለው የለህም። በቃ ጨረስክ። ሩታኛለሽ እኔ ካንቺ በላይ ለልጅ ወስባለሁ። በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማውቅ እኔ ካንቺ ጋር ነው እንዲሆን መፈልገው። ችግር የለብኝም። መጥቻለሁኝ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ሌላ ተራ ወሬ ይዘሽ መተሽ ራስሽን እኔንም ባልበጠብጪ የተሻለ ነው የሚሆነው። ይሄ ልጅ ላንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽው ብዙ ነገሮችን ታበላሻለሽ። እሺ ችግር የለውም። እሺ አንቺ ሰውን ወሬ እያዳመጥሽ ሁሌም ትኖሪያለሽ፣ ራስሽን እያቃጠልሽ ማለት ነው። ማን ነው የሚቃጠለው? ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን ፋሚሊዎቼ። ዛሬም እንግዲህ ወደ እናንተ ተመልሼ መጥቻለሁኝ። ዛሬ ተመልሼ ስመጣ እንግዲህ ቤተሰብ ትናንት አንዳንድ ነገሮችን እያየሁኝ ነበርና ሩታ ቤት የተለቀቀው ቪዲዮ ምናልባት ካያችሁት አብዛኞቻችሁ ብዙ ነገሮች ወደ እኔም ቴክስትም ሼርም እያደረጋችሁልኝ ነበርና አንተም የለህም ተብሎ ማለት ያለውን ነገር ስለምታውቅ ሊጎዷት። እሺ እኮ ይሄን አድራጊው ማን ነው እኮ እሱን ልንጠይቅ ነው። አንተም አስበው ከሆነ አይ የዘማነው ነገር እንደዛ ነው። ኦኬ አብርሃም ነው ልጅ አልወስድባት የነበረው ተባለ። አዎ በዙሪያ ያሉ ሰዎች ምናምን አንድ ላይ ሆኖ እና ያን ነገር ልንጠይቅ ነው። እዚህ ድረስ በቃ ማለት ኮምፕሊትሊ የማንጠብቀውም ሰው አለበት ማለት ነው። ይሄ ነው ብዬ ማለት አልፈልግም። እዚህ ጋር አስተሳሰብሽ እኮ በቃ እዚህ ልክ ስለሆነ ነው ሩታ ራሱ የማንጠብቀውም ሰው። እሺ ለማንኛውም እኔ ከዚህ በላይ መቆየት አልችልም ብለን ነው ወይ እኔ እንድታወራ ምናምን አይደለም እንዳያስቡት ላስጠነቅቀው ነው የጠራሁት እንጂ ከሱ ጋር ማውራት ማለት ይለኛል። በረዴ ነው ከዚህ በላይ ባልቆይ ጥሩ ነው። ለማንኛውም አንቺም እነሱን እያመንሽ መኖር ትችላለሽ። ከዚህም በኋላ ራስሽንም አይመለከተኝም፣ ችግር የለውም። ግን ራስሽን እየበጠበጥሽ እንደሆነ በደንብ ማወቅ አለብሽ። ግን ደግሞ ነገርሽ ነው በተደጋጋሚ እያሰባችሁት ያለችሁት ነገር በደንብ ነው የታወቀው። በደንብ ነው የተግባባነው። እሺ በቃ ችግር የለውም። በቃ አውቀሽም ከሆነ በቃ ነጥተሻለሽ። ጎበዝ ነሽ። በቃ አንቺ ጎበዝ ነሽ በጣም በቃ አንቺ ውሸቶችን ሁሉ ታውቂያለሽ። ስለኔ የሚወጣ ታውቂያለሽ፣ ስለሆነ ሰው ስለ ሁሉም ሰው ህይወት ታውቂያለሽ። እያንዳንዱ የሚሆነውን ነገርም ታውቂያለሽ። በቃ አስቀድምሽ ውስጥሽ ይነግርሻል። በቃ ችግር የለውም። መልካም ጊዜ ይሆንልሽ። ለማንኛውም እንደዚህ አይነት አስተሳሰብ እኔ የለኝም። እንደዚህ ወረደም ሰው አይደለሁኝም። ብፈልግ እንኳን አንቺን ጠይቄ ሩታ ሰሚያለሽ። ብፈልግ ራሱ ልጁን አንቺን ጠይቄ ወስዳለሁኝ እንጂ ከአንቺ ደብቄ የሆነ ነገር የት ልሸሽ ነው? የት ላመልጥ ነው እንዴ? የት ልሄድ ነው? ቆይ አንቺ ራስሽ ታስቢው። የትም የምሄድበት ቦታ የለኝም። ገባሽ? ልትሄድ ያሰብክበት ምናምን በኋላ በደንብ አድርጌ አስረዳለሁ። አሁን እዚህ ጋር ማውራት አይጠበቅብኝም። ሩታ ሰው ያላሰበውን ነገር ለምንድን ነው የምታስቢው? እንደው የባሰ ነገሮችን እንትን እንደዚህ ያደረግሽኝ ነው እንዴ? ውስጥ የከተሽኝ ነው ያለሽው። አስባችሁት የጨረሳችሁትን ነገር ነው እንዳወቅኩኝ እየነገርኩት ያለሁት እንጂ አላሰብከውም ማለት አይደለም። አስባው ጨርሰሃል። እሺ ችግር የለውም። በቃ ማጋራ እውነት ነው ማጋራ እንትን ይበል ያለውን ነገር ጊዜ የሚፈታ ይሆናል። ግን ደግሞ አሁንም ቢሆን እኔ ያልደረስኩብሽ ምርጫ የራስሽን ህይወት ኑሪ። ልጅን መጥቼ ማየት ባለብኝ ሰዓት አያለሁኝ። ከዛ ውጪ ግን ማይሆን ነገሮች ለኔ ማትንገሪኝ፣ አትጥሪኝም። ገባሽ አይደለ? ከዚህ በኋላ ደግሞ አንተ የምትሆን አይንህን ማየት አልፈልግም፣ ማግኘትም አልፈልግም። ሰማኛለህ? ፈረንጁ በእኔ ህይወት አያገባህም፣ አትግባ። የማይሆን መረጃ ይዘህ እየመጣህ ስም አታጥፋ። እሺ ስም አታጥፋ። በቃ አሁንም እኔ ከአንተ ጋር መከራከር ምናምን አልፈልግም። ገብቶሃል? አሁንም ቢሆን ይኸውልህ የጠራንበት ምክንያት በደንብ አድርጎ ገብቶሃል። ከአሁን በኋላ ማለት ነው በእሱና በእሷ ከመጣችሁ ይኸውልህ መሄድ ባለበት ጥግ እንሄዳለን። ገብቶሃል? ጸብ እንደምትወዱ ደግሞ እናውቃለን በደንብ ማለት ነው። ጸብም ከሆነ ጸብ ለእኛ አዲስ አይደለም። በእሱ ከመጣችሁ ይበቃል። እስካሁን ተጨማለቃችሁ ማስመሰል ላይ ጎበዝ ናቸው። ጭብ ይላል። እሺ ችግር የለውም። ሌላ ጫጫታ መፍጠር አልፈልግም። ከአንተም ጋር መጣላትም መከራከርም አልፈልግም። ሩታ መቀበል የፈለግሽውን ነገር እየተቀበልሽ መኖር ትችያለሽ። አመሰግናለሁ። ከዚህ በላይ መስማት አልችልም።